ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። ኢራንና አሜሪካ በኢራን ግዛት ተመቶ የወደቀውን የአየር ኃይል አብራሪ ለማግኘት ጥረታቸውን ቀጥለዋል። የአሜሪካ ተዋጊ ጄት በኢራን ግዛት ውስጥ ተመቶ መውደቁ ከተሰማ በኋላ የኢራን መገናኛ ብዙሃን ከበረራ አባላቱ መካከል አንዱ በአገሪቱ ደቡባዊ ክፍል ሳያርፍ እንዳልቀረ እየዘገቡ ነው። የአሜሪካ ባለስልጣናት የቢቢሲ አጋር ለሆነው ሲቢኤስ አብራሪው መገኘቱንና አብሮት የነበረው የጦር መሳሪያ ስርዓት ተቆጣጣሪ ባልደረባው ግን የተፈለገ መሆኑን ተናግረዋል። የኢራን ብሔራዊ መገናኛ ብዙሃን ዜጎች አብራሪው በህይወት ይዞ የሚያስረክብ ዳጎስ ያለ ገንዘብ ሽልማት እንደሚሰጠው ሲያስተዋውቁ ተደምጠዋል። ሽልማቱ እስከ 66100 የአሜሪካ ዶላር እንደሚደርስ የመገናኛ ብዙሃን ሲናገሩ ተደምጠዋል። ይህ ገንዘብ በአገሪቱ ከሚታወቁ ወራዊ ደሞዝ አንጻር እጅግ በጣም ከፍተኛው ነው። ከዚህ መግለጫ በኋላ የታጠቁ ግለሰቦች በሁለት የአገሪቱ ደቡባዊ ግዛቶች የጦር ጀቱ ውስጥ የነበሩ አባላትን ፍለጋ ላይ መሰማራታቸውን የሚያሳይ ተንቀሳቃሽ ምስል ተለቋል። 5 ሳምንታትን ባስቆጠረው የኢራንና የአሜሪካ ጦርነት ውስጥ ለመጀመሪያ ጊዜ የኢራን ጦር የአሜሪካ ጦር ጄት መጥቶ መጣሉ ተነግሯል። ይህንኑ የሁለቱም ሀገራት ባለስልጣናት አረጋግጠዋል። የተመታው ጦር ጄት 2 ሰው የሚይዘው F-15E ስትራይክ ኢግል ሲሆን ከጄቱ ውስጥ የዘለለ አንድ አብራሪ ተገኝቷል ተብሏል። የት እንደተገኘ ምንም አልተባለም። ሁለተኛው ግን እስካሁን አልተገኘም። በተመሳሳይ ትናንት ሌላ ሁለተኛ የአሜሪካ ጦር በባህረ ሰላጤው አካባቢ ተከሰከሰ ሲሆን አብራሪው መትረፉ ተገልጿል። ኢራን አውሮፕላኑ በወደቀበት ደቡብ ምዕራብ አካባቢ ፍለጋ እያደረገች ሲሆን የአካባቢው አስተዳደር ጠላትን በህይወት ለያዘ ወይም ለገደለ ልዩ ሽልማት እንደሚሰጥ ቃል ገብቷል። ዜጎች በፍለጋ ላይ ባሉ የአሜሪካ ሄሊኮፕተሮች ላይ ተኩስ መክፈታቸው ተነግሯል። ሰላም እንዲወርድ እና ፓኪስታን እየጣሩ ሲሆን ኢራን ግን የአሜሪካ ባለስልጣናትን አይናችሁን ላፈር ብላለች። የጦር ሄሊኮፕተር በክላሽ ተነቅነቅ በኢራን ሰማይ ላይ የተፈጸመው አስገራሚ ጥቃት። በደቡብ ምዕራብ ኢራን ኮግሊህ እና ቦይር አህመድ በተባለ ግዛት ውስጥ ሁለት የአሜሪካ ጦር አውሮፕላኖች መሳሪያ የኒውክሌር ጥቃት ሲሰነዘሩባቸው የሚያሳይ ለማዳን ነበር ያልተጠበቀ የተፈጠረው። ከስፍራው የወጡ መረጃዎች እንደሚያመለክቱት በዝቅተኛ ከፍታ ላይ ይበሩ የነበሩት እነዚህ ሄሊኮፕተሮች በአካባቢው በነበሩ ታጣቂዎች አማካኝነት ከፍተኛ ተኩስ ተከፍቶባቸዋል። በተለይም አንደኛው ሄሊኮፕተር በጥይት ተመቶ ጥቁር ጭስ ሲወጣ የሚታየ ሲሆን አብራሪዎቹ ግን በከፍተኛ ጥበብ ጥቃቱን ተቋቁመው ከኢራን አየር ክልል መውጣት መቻላቸው ታውቋል። ይህ ክስተት በሁለቱ ሀገራት መካከል ያለውን ወታደራዊ ውጥረት ወደ አዲስ ምዕራፍ ያሸጋገረው ሲሆን እስካሁን ስለ ፓይለቱ ደህንነት፣ በጥቃት ስለደረሰው የሰው ኃይል ጉዳት ዝርዝር መረጃዎች እየተጠበቁ ነው። የኢራን አነጋጋሪ ዋሻ። ኢራን የገነባቸው ይህ ተራራ ላይ ዋሻ ኢራን የሀገሪቱ ትልልቅ ሚሳኤሎችና ቦምቦች ይገኙበታል። ይህ የተራራ ላይ ዋሻ ምን የተለየ ነገር ኑሮት ነው አነጋጋሪ ሆኖም? ይህንን የኢራን የተራራ ላይ ዋሻ አሜሪካም ሆነ እስራኤል አሊያም የትኛውም ሀገር ሳተላይት ሊመለከቱ አይችልም። ይህ ዋሻ እጅግ ዘመናዊ ከመሆኑ የተነሳ በውስጡ ባቡር ይገኛል። ይህ ባቡር ፈጣንና የተለያዩ መሳሪያዎችን የሚያንቀሳቅስ ነው። ጂቢዩ 72 በተባለ 3200 ኪሎ ግራም በሚመዝነው ቦምብ ቢደበደብ እንኳን ይህ ዋሻ አይፈርስም ወይም አይደረመስም። ይህንና መሰል ደምሳሽ ቦምቦችን እንዲቋቋም ተደርጎ ነው የተገነባው። የረጅም ርቀት ሚሳኤሎችን መተኮስ የሚያስችል የዋሻ ከተማ ነው። ኢራን ውስጥ ከሚገኙ ዋሾች ሙሉ ይሄኛው ለየት የሚያደርገው የትኛውም የኢራን ሚሳኤሎች ማስወንጨፍ እንዲችል ተደርጎ ነው የተሰራው። ሚሳኤልና የተለያዩ መሳሪያ ማስወንጨፊያ ቦታዎች በዚህ ዋሻ ውስጥ በሁለቱም አቅጣጫ ይገኛሉ። ከዚህ በተጨማሪ ድብቅ የሆኑ ከየትኛውም አቅጣጫ መሳሪያ እንደተወነጨፈ እንዳይታወቅ ኢራን ብቻ የምታውቀባቸው በሳተላይት ሊታዩ የማይችሉ በቁጥር በጣም ብዙ ሚሳኤል ማስወንጨፊያ ተሰርቶለታል። ምርጫ ቦርድ የመራጮች ምዝገባ ቀን ገደብ አረዘመ። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛው ጠቅላላ ምርጫ የመራጮች ምዝገባ እስከ ሚያዝያ 14 ቀን 2018 ዓ.ም ማራዘሙን ከደቂቃዎች በፊት ባወጣው መግለጫ አስታወቀም። አስቀድሞ የተያዘው የመራጮች ምዝገባ ጊዜ ሰሌዳ የተያዘለት እስከ መጋቢት 28 ቀን 2018 ዓ.ም ድረስ ነበር። አርብ ዕለት በደቡብ ኢራን አንድ የአሜሪካ F-15E ተዋጊ ጄት በኢራን ሚሳኤል ተመቶ ተከሰከሰ። አብራሪው በአሜሪካ ወታደሮች የተገኘ ቢሆንም በጄቱ ውስጥ የነበረውና የጦር መሳሪያ ስርዓት ባለሙያ ግን እስካሁን እንደጠፋ ነው። የጠፋውን የአየር ኃይል ባልደረባ ለመፈለግ 2 ሄሊኮፕተሮችና አንድ A-10 ዋርቶንግ አውሮፕላን ተሰማርተዋል። የጠፋውን ባልደረባ የመፈለግ ዘመቻ ላይ ከተሰማሩት ከኤፍ-15E ጄት የተረፈውን አብራሪ ይዞ እየበረረ የነበረ አንድ ሄሊኮፕተር በተከሰከሰበት መሳሪያ የተመታ ቢሆንም ተሳፍረው የነበሩት ላይ መጠነኛ ጉዳት ከመድረሱ በስተቀር በሰላም ማረፍ ችለዋል። የጠፋውን የአየር ኃይል ባልደረባ
የሚደረገውን ፍለጋ እያገዘ የነበረ አንድ ኤ-10 ዋርቶንግ በኢራን ሚሳኤል የተመታ ሲሆን አብራሪው ባህረ ሰላጤው ላይ ዘሎ በመውጣት መትረፍ ችሏል። ኢራን መጀመሪያ የተከሰከሰውን ተዋጊ ጀት ፍለጋ ላይ ተሰማርቶ የነበረውን ኤ-10 ዋርቶንግ የአሜሪካ ጦር አውሮፕላን መታመታሏን ተናግራለች። የኢራን ባለስልጣናት የጠፋውን አየር ኃይል ለሚሶች $66100 እንደሚሰጡ በአገሪቱ መገናኛ ብዙሃን ተናግረዋል። የአሜሪካ አየር ኃይል የሚያካሂደው ፍለጋ ተልዕኮ በምን ሁኔታ ላይ እንዳለ አይታወቅም። እንዲሁም ኢራን የአየር ኃይል አባሏን ስለማግኘቷ ምንም አይነት መረጃ የለም። የጠፋው አየር ኃይል አባል በሕይወት ስለመኖሩ ወይም ኤ-10 ዋርቶንግ ኢራን ተኩስ መጣሏን በተመለከተ የተሟላ መረጃ የለም።